የቤተሰብ እንቅስቃሴ ለቤተ ክርስቲያን ሪቫይቫል ተከታይነት ተቀጣጣይነት በጣም ወሳኝ ነው። ቤተሰብና ቤተ ክርስቲያን በጣም የተዛመዱ ነገር ናቸው። መንፈስ ቅዱስ ሲሰራ ቤተሰብ ይታነጻል። የታነጸ ቤተሰብ ደግሞ መልሶ ቤተ ክርስቲያንን ያንጻል። የክርስትና ሕይወት እንደ ግለሰብም እንደ ቤተሰብም እንደ ጉባኤም ክርስቶስን መምሰል ነው ጎሉ። እግዚአብሔር በዘመኔ ሰርቼ እንዳልፍ የሚፈልገው ምንድነው? የሰው የክርስትና ሕይወት የሚወሰነው ስለ እግዚአብሔር ባለው መረዳት ነው። ዛሬ የምናየው ክፍል ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 ያለውን ነው። ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባህርን ዓሣዎችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። አሜን። እስቲ እንጸልይ። ሁላችንም አእምሮአችንን፣ ልባችንን፣ ነፍሳችንን ወደ እግዚአብሔር አድርገን እንጸልይ። እስቲ ቅዱስና ሁሉም ቻይ ዘላለማዊ የሆንክ አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጠዋት እጅግ አድርገን እናመሰግንሃለን። ስለነበረን ድንቅ የአምልኮ ጊዜ ተባረክ። በዚህ ሰዓት የሰው ልጅ ተቅበዝብዞ ባለበት ዘመን እንደ ትልቅ ጉባኤ በቤትህ እንድንገኝ በዕድሜያችን ላይ ይችን ቀን ስለጨመርክ ክብር ላንተ ይሁን። በዚያም ምክንያት እንደ ጉባኤ ያንተን ጌትነት ያንተን ትልቅነት እናውጃለን። ጌታ ሆይ የቃሉን ጊዜ ባርክልን፣ መንፈሳዊ ዓይኖቻችንን አብራልን፣ መንፈሳዊ ጆሮአችንን ክፈትልን። እግዚአብሔር ሆይ አንተ ብቻ ተናገረን። ጌታ መንፈስ ቅዱስ ሆይ እንጋብዝሃለን። በዚህ ቦታ በዚህ በቃሉ ጊዜ በሙላት ተመላለስ። አንተ ብቻ አስተምረን። እያንዳንዱ ሰው እግዚአብሔር ሆይ የሚያስፈልገውን አግኝቶ ተነክቶ እንዲወጣ በጌታ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት እግዚአብሔር ሆይ በተለያየ ምክንያት በዚህ ጉባኤ መሳተፍ ላልቻሉ ቅዱሳን አንተ ቸርነትህ አብዛላቸው። በሚሆነው ነገር ሁሉ አንተ ብቻ ክበር። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ቁጭ በሉ። እግዚአብሔር ይባርካችሁ። ቤተ ክርስቲያናችን ላይ ትልቅ መንፈሳዊ እንቅስቃሴ ሪቫይቫል አለ። ቅዱሳን የእግዚአብሔርን ፊት እየፈለጉ እግዚአብሔርን እየፈለጉ ያሉበት ጊዜ ነው። የቤተሰብ ወር ያንን መንፈሳዊ እንቅስቃሴ ወደ እያንዳንዱ ኒውክሌር ፋሚሊ እንዲገባ ወሩ አስተዋጽኦ እንዲያደርግ ነው። ምክንያቱም የቤተሰብ እንቅስቃሴ ለቤተ ክርስቲያን ሪቫይቫል ተከታይነት ተቀጣጣይነት በጣም ወሳኝ ነው። እንደምታውቁት ቤተሰብና ቤተ ክርስቲያን በጣም የተዛመዱ ነገር ናቸው። ቤተ ክርስቲያን አሁን ሲበረታ እንቅስቃሴ ሲኖር መንፈስ ቅዱስ ሲሰራ ቤተሰብ ይታነጻል። የታነጸ ቤተሰብ ደግሞ መልሶ ቤተ ክርስቲያንን ያንጻል። ተገላቢጦሹም እንደዛ ነው።
ስለዚህ አሁን ያቺ ፍም ወደ ቤታችን እንዴት እናስገባለን የሚል ነው። እንዴት ነው የምናደርገው? እያንዳንዱ ቤተሰብ ጌታን እንዲመስል ያንን ነው የምናየው። ክርስቶስን እንድንመስል በዛ ውስጥ ፍሬ እንድናፈራ። ምክንያቱም እንድንመስለው ያለ ብዙ ጠላት አለ። በአሁን ሰዓት ዓለም፣ ሰይጣን ቤተሰብን ለማጥፋት የሚጠቀመው የሆነ ጥሩ የሚመስል ነገር ያሳየን ሲያስወጣን ነው። ያንን ኖ ብለን ጌታን እንመስላለን፣ ክርስቶስን እንለብሳለን እንደ ቤተሰብ የሚል ሐሳብ ይዘን ነው የምንንቀሳቀሰው። እንደ ቤተሰብ በክርስቶስ ባህሪ መታነጽ ነው የወሩ መሪ ሐሳብ እና ወሩን በሙሉ እንደ ቤተ ክርስቲያን ለቤተሰብ ለኔክስት ጄኔሬሽን ያው ከዚህ በፊት እንደሚደረገው ይጸለያል። በየእሁዱ ቤተሰብን የሚመለከቱ ትምህርቶች ይሰጣሉ። ቅድም እንደሰማችሁት ወሩን በሙሉ የልጆች ስልጠና ይካሄዳል። እግዚአብሔር ይረዳናል። ባይዘዌይ እዛ ማስታወቂያው ላይ ቁጥሩ ተሳስተዋል። 7703318358 ነው። እናስተካክለዋለን ምናልባት በሆነው ላይ 7703318358 እና የዘንድሮ የቤተሰብ ወር ያንን ይመስላል። እግዚአብሔር ይረዳናል። እና የዛሬውም ቃል መልእክቴ ከዛው ጋር የተያያዘ ነው። እና ባየነው ቅድም ባነበብነው ክፍል እግዚአብሔር ሰው በአምሳሉ በመልኩ ለፐርፐዝ እንደፈጠረ አይተናል። ተባስቶ የእግዚአብሔርን መልክ ኢሜጅ ምድርን እንዲሞላ፣ ይሄ ነው ፐርፐዛችን የተፈጠርንበት፣ ምድርን እንዲያስተዳድር። ከፍጥረት ሁሉ የሰው ዋነኛ መለያው በእግዚአብሔር አምሳል በእግዚአብሔር መልክ መፈጠሩ ነው። እዚህ ላይ መረዳት ያለብን በእግዚአብሔር መልክ መፈጠር created in the image of God በላቲን ኢማጎ ዴይ ማለት አካላዊ ሚረር ኢሜጅ ማለት አይደለም። እግዚአብሔር መንፈስ ስለሆነ ቦታና ጊዜ ስለማይወስነው ወርዱና ስፋቱ ስለማይታወቅ በአካል ልንመስለው አንችልም። እሱ በአምሳሉ የፈጠረን በሞራል፣ በዲግኒቲ፣ በፍሪ ዊል፣ በተወሰነ የፈጠራ ችሎታ ሊሚትድ ክሪኤቲቪቲ፣ በተወሰነ እውቀት ሊሚትድ ናውሌጅ፣ በማስተዳደር በጽድቅ በማስተዳደር ህብረት በመፍጠር ፌሎሺፕ በመሳሰሉት እሱን ለዓለም ሪፍሌክት እንድናደርግ ነው። ሁላችንም እንደምናውቀው የሰው ልጅ ፈጣሪውን የሚያሳይበት ያ ኢሜጅ ተሰብሯል በኃጢአት ምክንያት። ነገር ግን ያ በጌታችን በኢየሱስ ክርስቶስ ስም ሪስቶርድ ሆነዋል። ክብር ለሱ ይሁን። ስለዚህ የምናንጸባርቀው ጌታ ኢየሱስን ነው ማለት ነው። ሪስቶር ያደረገው የክርስትና ህይወት እንደ ግለሰብም እንደ ቤተሰብም እንደ ጉባኤም ክርስቶስን መምሰል ነው ጎሉ። በባህሪያችን እሱን ማንጸባረቅ መቻል ነው። እግዚአብሔር የጠራን የልጁን መልክ እንድንመስል ነው። ሮሜ 8:29 The main goal of Christian character formation is to glorify God by reflecting his character, to become conformed to the image of his son. ታዲያ እግዚአብሔር ሲፈጥረን እሱን እንድንመስል ከሆነ እሱ ምን ይመስላል? ባህሪዎቹ
እንድናንጸባርቀው የተጠራንበት ማንነቱ ምን ይመስላል የሚለው ጥያቄ መመለስ በጣም ወሳኝ ነው። የብዙ ሰው የህይወት ጥያቄ ብታዩ ራሱ ላይ ያተኮረ ነው። ኢቭን ለክርስቲያን ነው የምላችሁ፣ ራሴን ጨምሮ ራሱ ላይ እኔ ማን ነኝ? በህይወቴ እግዚአብሔር ዓላማ ምንድን ነው? እግዚአብሔር በዘመኔ ሰርቼ እንዳልፍ የሚፈልገው ምንድን ነው? በጣም ጥሩ ጥያቄ ናቸው። የላይፍ ፐርፐዝ ናቸው። በዛ ላይ ተውጦ ነው ያለው የሰው ልጅ። ነገር ግን በእኔ ግምት ትክክለኛ ጥያቄ፣ ፕራይመሪ ጥያቄ መሆን ያለበት የማመልከው አምላክ ምን ያህል ነው የተረዳሁት? የተገለጡት ባህሪዎቹ ምንድን ናቸው? ኔቸሩ፣ ካራክተሩ ምን ይመስላል? እግዚአብሔር በምን ሁኔታ ይከብራል? እግዚአብሔር የሚያሳዝነው ነገር ምንድን ነው? የመሳሰሉት ጥያቄዎች በቅድሚያ መጠየቅ አለባቸው። የሰው የክርስትና ህይወት የሚወሰነው ስለ እግዚአብሔር ባለው መረዳት ነው። on that depth እግዚአብሔርን በሚገባ ማወቅ፣ መጠማት፣ የእሱን ፊት መፈለግና የክርስትና ህይወት አንድ ላይ የሚሄዱ ናቸው። ሄድ ቱ ሄድ። እግዚአብሔርን የምናከብረው፣ የምንፈራው፣ የምናገለግለው፣ የምንደገፍበት ባወቅነው ልክ ነው። ክርስቲያን የክርስትና ህይወቱን ይገመግም ይሆናል። እንዴት ነኝ? በቃሉ ምን ያህል በርትቻለሁ? እየጸለይኩ ነው ወይ? አገልግሎትም ከሆነ የኔ አገልግሎት እንዴት ነው? የኛ የአገልግሎት ክፍል አለ። ያወዳድር ይሆናል እና ያወዳድርና የበረታሁ ነው፣ ደህና ነው። ባይብል ስተዲ ላይ መገለጥ ደህና ነኝ፣ ጥያቄው ሲመለስ በደንብ ማብራራው እኔ ነኝ፣ የጸሎቱ ህይወቴም ጥሩ ነው ብሎ እርስ በርስ ሊተያይ ሊወዳደር ይችል ይሆናል። ነገር ግን መለኪያችን ስጋ ለባሽ ከሆነ ከእከሊት ጋር ሲተያይ ካልን ራሳችንን እናታልላለን። ራሳችንን ያልሆነ ቦታ ልናስቀምጥ እንችላለን። ከእኛ ያልተሻሉትን ስናይ የልብ ሊሰማን ይችላል። ከኛ የተሻለ የበረቱትን ስናይ እነሱ ጋር ለመድረስ ጥረት እናደርግ ይሆናል። there is nothing wrong with it። ግን ባሩ ዝቅ ያለ ነው የሚሆነው። ነገር ግን መመዘኛችን የእግዚአብሔር ጽድቅ ከሆነ፣ የምንመኘው ጌታን ለመምሰል ከሆነ ያ ከፍ ይላል። the bar is higher። ምክንያቱም እግዚአብሔር በደንብ ሲያውቁት፣ በደንብ ሲገለጥ፣ በደንብ ሲገባን፣ ኢንካውንተር ስናደርገው ራሳችንን ቁልጭ አድርጎ ያሳየናል። ብዙ ጊዜ የተማርናቸው እግዚአብሔር ቃል ሁሌ አዲስ ነው። ሁለት የመጽሐፍ ቅዱስ ቦታዎችን እንድናይ እፈልጋለሁ። በብሉይ ኪዳንና በአዲስ ኪዳን። በብሉይ ኪዳን የነቢዩ ኢሳይያስ ህይወት ነው። ነቢዩ ኢሳይያስ አይኑ ወደ እግዚአብሔር ሲያቀና በምዕራፍ 6 ያየው የእግዚአብሔር ቅድስናን ነው ኢንካውንተር ያደረገው። ቅድስና የእግዚአብሔር ዋና ባህሪ ነው፣ አትሪቢዩት ነው። ያን ነው መገለጥ ያገኘው። እግዚአብሔር በረጅምና ከፍ ባለ ዙፋን ተቀምጦ የልብሱም ዘርፍ መቅደሱን ሞልቶት 6 ክንፍ ያላቸው ሱራፌል የተቀባበሉ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ሲጮህ የመድረኩን መሰረት ከጮኻዊ ድምፅ የተነሳ ሲናወጥ ሼክ ሲያደርግ ነው ያየው። እንደው በቅርቡ ተምረናል ይሄንን።
የኢሳይያስ የመጀመሪያ ምላሽ ምን ነበረ? ማሸብሸብ ነው? ወደ አምልኮ እልልታ ከበሮ ነው? ሄዶ ለሌሎች እግዚአብሔር ተገለጠልኝ ብሎ ማውራት ነው? ይሄ ሁሉ ጥሩ ነገር ነው። ዶንት ቴክ ሚስቴክ ኖ። መጀመሪያ ያ ኢንካውንተር ሲያገኝ ነብዩ ኢሳይያስ ያለው ኃጢአተኛነቱን ምን ያህል ቅድስና እንደጎደለው ነው ያየው። ካየው ጋር ሲነጻጸር ከንፈሮቼ የረከሱብኝ ሰው ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሠራዊት ጌታ ንጉሡን እርሱን ስላየው ዋው ፎር ሚ ነው ያለው። ጠፍቻለሁ ወዮልኝ ነው ያለው። አንድ ነገር ግን ልነግራችሁ እፈልጋለሁ። ይሄን ሲል ነብዩ ኢሳይያስ ይሄን ባለበት ጊዜ በጣም ራይቸስ የነበረ ሰው እንደነበረ ነው። ከምዕራፍ 1 እስከ 5 አሁን እንደገና ይሄን ሳዘጋጅ አንቤዋለሁ። ብታነቡት ምዕራፍ 6 ነው ይሄ። በኦዚያን ዘመን ይሄ ቅድስናው ያየው ኦዚያን እንደሞተ ነው። ግን በኦዚያን ዘመን ከዚያ በፊት ስለ ይሁዳ፣ ስለ ኢየሩሳሌም ስለሚመጣው ፍርድ ራእይ የሚያይ የሚተነብይ ትልቅ ነቢይ የነበረ የእግዚአብሔር አገልጋይ ነው። በዛን ጊዜ ምናልባት ነብዩ ኢሳይያስ ሄዶ ከአንድ ሰው ቢገናኝ እኔ ነብዩ ኢሳይያስ እባላለሁ፣ የእግዚአብሔር ሰው ነኝ፣ የእግዚአብሔር ነቢይ ነኝ የሚል ነው። እውነቱን ነው፣ አልዋሽም። ግን እግዚአብሔርን ቅድስናውን አይን ለአይን ሲያይ ኢንካውንተር ሲያደርግ ቅድስና የጎደለኝ ምክንያቱም ብዙ ጋፕ አለ በእኛና በእግዚአብሔር መካከል። Seeing the holiness of God brought humility, self-realization. ታዲያ እግዚአብሔር ምላሽ ምን ነበረ? ከሱራፌል አንዱ ከመሰዊያው የተወሰደ ፍም ይዞ ምንድን ነው ያደረገው? አፉን ዳሰሰው። እኔን አይተህ ራስህ ዝቅ አድርገህልና በደልህ ተወግዷል፣ ኃጢአትም ተሰርይሯል ተባለ። አዲስ ጥሪ ሰማ። ማን ልላክ? ለአዲስ ጥሪ ተነሳ። ህይወቱ ተለወጠ። የብሉይ ኪዳን ወንጌል የተባለውን የኢሳይያስ መጽሐፍ ስለ መሲሁ ስለ ሰፈሪንግ ሰርቨንት አይናችን ያየ የታዩ ትንቢቶች ወደፊት የሚፈጸሙ ትንቢቶች ሁሉ 66 ምዕራፍ ጻፈ። እግዚአብሔርን መፈለግ፣ ማየት፣ ኢንካውንተር ማድረግ ራስን በትክክል ወደ መረዳት ያመራል። ወደ እግዚአብሔር ጸጋ ምህረት ያስገባል፣ ትሁድ ያደርጋል፣ አገልግሎትን ሪኒው ያደርጋል። ክብር ለሱ ይሁን። እረ ክብር ሰጡት ለዚህ ጌታ። ክብር ለሱ ይሁን። በአዲስ ኪዳን ደግሞ ሌላ ምሳሌ እነግራችኋለሁ። እሱም በጣም በቅርቡ አይተነዋል። የሐዋርያው ጴጥሮስ ሕይወት በጣም ተመሳሳይ ነገር ነው። በሐዋርያው በጴጥሮስ ሕይወት የሆነው ሉቃስ 5 ከ3-11 ልታጠኑት ትችላላችሁ። ጌታ ኢየሱስ ወደ ስምዖን ጀልባ ገብቶ ካስተማረ በኋላ ምን ካደረገ በኋላ? ካስተማረ በኋላ ጴጥሮስ ጀልባውን ጥልቁ ቦታ ሄደ ጣለው አለው። በዛን ጊዜ ኦቨርናይት አሳ እያሰገሩ ቆይተው ምንም ነገር አጥተው የእግዚአብሔር ቃል የሚለው መረቡን ያጠቡ ነበር ነው የሚለው። ጀስት ተስፋ ቆርጠው ይሄዱ። ጌታ ግን መረብህን ጣል አለው። This was like a competition between a carpenter and a fisherman.
እሱ ግን እንደው ለትህትና ሲል አውቋል። በጣም ኤክስፒሪየንስ አለው። እዛ ቦታ አሳ እንደሌለ ያውቃል እና ጣለ። ከዚያ በኋላ ምን ሆነ? ብዙ አሳዎች ያዙ። መረባቸው እስከሚበጣጠስ 2 ጀልባዎች ነበሩ፣ ሊሰምጡ እስከሚሉ ድረስ ሙሉ። ናው ጴጥሮስ ምንድነው ያየው? የእግዚአብሔር ባህሪ ነው ያየው። እዚህ ላይ የታየው እግዚአብሔር ባህሪ የእግዚአብሔር ኃይል ነው። እግዚአብሔር ባዶ የሆነን ነገር ምንም ነገር የሌለን ነገር ሊሞላ እንደሚችል አወቀ። because he's a fisherman እዛ ቦታ በሱ ስህተት መረቡን ያልሆነ ቦታ ሳይጥል ቀርቶ አሳ እንዳልተያዘ በትክክል ያውቃል። so ሲያስተምረው ያልተንበረከከው ያን ኢንካውንተር ሲያውቅ የእግዚአብሔርን ኃይል ሁሉም ቻይነቱን ባዶን ሙሉ እንደሚያደርግ ሲያውቀው ምን አደረገ ይላል? ዘለለ? ነው። አሸበሸበ? ነው። በኢየሱስ ጉልበት ላይ ወድቆ ምን አደረገ? ተንበረከከ። ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ። ሰልፍ ሪያላይዜሽን ሲያስተምራቸው ያላደረገው የእግዚአብሔር ክብር ሲያይ በጉልበቱ ሆነ። ክብር ለሱ ይሁን። ሃሌሉያ! ክብር ለሱ ይሁን። የጌታስ ምላሽ ምን ነበር? እዚህ ላይ አትፍራ። አሁን ፓስተር እንዳለችው አትፍራ፣ ከእንግዲህ ሰውን የምታጠምድ ትሆናለህ። ከፊሸርማን አዲስ ጥሪ ሰጠው። እንግዲህ የቤተ ክርስቲያን አለት እስከሚባል እግዚአብሔር በህይወቱ ትልቅ ስራ ሰራ። እንደውም ምን ይላል እዛ ላይ? ሁሉንም ትቶ ያ ከተገለጠበት በኋላ ያ የሚጓጓለት የተሞሉትን አሳዎቹን እዛው ትተዋቸው ምን አደረጉ ይላል? ተከተለው። ባዶ እንደሆነ አወቀ። ያ ማቴሪያል ኢሳይያስና ጴጥሮስ እግዚአብሔር ተገልጦላቸው ራሳቸውን በሚገባ ቦታ እንዳስቀመጡ እግዚአብሔርን ኢንካውንተር እንዳደረጉ ለአዲስ ጥሪ እንደተነሱ ለኛም እንደ ቤተ ክርስቲያን እንደ ቤተሰብ ያንን ዘመን ያምጣልን። ያንን ያምጣልን። የእግዚአብሔር ዕውቀት እግዚአብሔርን በማንነቱ ማወቅ መገለጥ ሲኖር በቃሉ ውስጥ ፈቃዱንና ባህሪውን ተግተን ስንፈልግ ዲቫይን የሆነ ኢንካውንተር ሲኖር ራሳችንን በአግባቡ እንረዳለን። ራሳችንን በተገቢ ቦታ እናስቀምጣለን። ከእግዚአብሔርና ከሌላው ሰው ጋር ያለን ግንኙነት ያድስልናል። ስለዚህ የክርስትና ሕይወት ጥማቱ መሆን ያለበት እግዚአብሔርን ማወቅ፣ ባህሪውን መረዳት፣ እርሱን ኢንካውንተር ማድረግ ከሆነ ታሪካችን ይቀየራል። አገልግሎታችን ይቀየራል። ስለዚህ እንደ ቤተሰብ እንደ ጉባኤ እግዚአብሔርን ለመምሰል እንድንችል ባህሪውን በሚገባ ማወቅ አለብን። መቼስ እግዚአብሔር ሲናገር በፓኬጅ ነው የሚናገረው። አምልኮ የሚሰብከውን እኔ በቃ መልእክቱ በአምልኮ ተነገረ አልኩኝ። ዘማሪዎች እግዚአብሔር ይባርካችሁ። እግዚአብሔር መገኘት ነበር አይደለ? ወንጌላዊት አበበች እግዚአብሔር ይባርክሽ። የሷንም መልእክቴን እንዳለ ሰመራይዝ አድርገውታል። እና ስለዚህ እንደ ቤተሰብ እንደ ጉባኤ እግዚአብሔር እንድንመስል እግዚአብሔር ማን ነው እኔ ማን ነኝ ሳይሆን እግዚአብሔር ማን ነው የሚለውን እናያለን። የእግዚአብሔር ባህሪ በሁለት ይከፈላል። የመጀመሪያው
ፍጥረት ሊጋራቸው ወይም ሊሆናቸው የማይቻለው ለእግዚአብሔር ብቻ የሆኑ attributes ናቸው። Incommunicable attributes of God ይባላሉ። እስቲ እነዚህን እንያቸው። ይህንን እያንዳንዱ ባህሪ በብዙ ጥቅስ፣ በብዙ ቦታ፣ በብዙ ማብራሪያ በመጽሐፍ ቅዱስ ተገልጿል። እያንዳንዳቸው ሲሪስ ኦፍ ሰበካ ልንማርባቸው የምንችል ስለሆነ እንዲሁ ስማቸውን እየጠቀስኩ ነው ማልፈው። በጥቂቱ ለመግለጽ እነዚህ ኢንኮሚኒካብል አትሪቢዩትስ ሰው ፍጥረት የማይጋራቸው ነገር ግን እነዚህን ስናይ አምላካችን ምን ያህል ትልቅ እንደሆነ የምናውቅበት ሌላ ባህሪ የምንፈጥርበት ምን አይነት ባህሪ የመጽናት ባህሪ በችግራችን የመቆም ባህሪ ስንታመም ጌታ አለኝ የምንልበት ባህሪ ዲቨሎፕ የምናረግባቸው ናቸው። የምንሆናቸው ሳይሆን የምንደገፋቸው ናቸው። አንደኛ እግዚአብሔር ሁሉም ቻይ ነው። ለኃይሉ ለአቅሙ ወሰን የለውም። is omnipotent God of limitless power ዘፍጥረት 1 መዝሙር 115 ኤርምያስ 32 ኢሳይያስ 43 ሉቃስ 1 ኤፌሶን 3 ራእይ 1 ሁለተኛ እግዚአብሔር በአንድ ጊዜ በሁሉ ቦታ ይገኛል። በቦታ አይወሰንም። omnipresent God of limitless place not bound by location እሱም ብዙ ቃል አለ። ይሄን ስንረዳ ሰው አየን አላየን በእግዚአብሔር ፊት ወጥ የሆነ ኢንቴግሪቲ እንዲኖረን ለሰውም ለእግዚአብሔርም ታማኝ እንድንሆን እግዚአብሔር ያየኛል የሚለውን እንድንረዳ ያደርገናል። እግዚአብሔር ሁሉም አዋቂ ነው። ለእውቀቱ ወሰን የለውም። ሃሌሉያ። omniscient God of limitless knowledge እግዚአብሔር ሉዓላዊ ነው። የሚያዘው የሌለ ከሁሉም በላይ ከፍ ያለ ነው። he is sovereign God limitless rule እግዚአብሔር አቻ እኩያ ተወዳዳሪ የለውም። unparalleled unequaled unrivaled incomparable transcendent እናስተውላቸው። ይሄንን ይዘን እንዴት እንፈራለን? እንዴት ትዕግስት ያጥረናል? እንዴት እንደ ዓለም እንኖራለን? የዚህ ጌታ ልጆች ሆነን that's the point ነፍሳችን አጥንታችን ውስጥ እንዲገባ ያስፈልጋል። እግዚአብሔር ዘላለማዊ ነው። መጨረሻና መጀመሪያ የለውም። አልፋና ኦሜጋ ነው። ብዙዎቹ እነዚህ ዘምረናቸዋል። በጣም የሚገርመው ነገር እግዚአብሔር ብቻውን በቂ ነው። ብቻውን በራሱ ብቻ መኖር በራሱ ብቻ መፍጠር የሚችል ነው። self existent self sufficient God of limitless creativity God of limitless provision እዚህ ላይ አንድ የሳይንቲስት እንትን ትዝ አለኝ ያነበብኩት። አንድ ሳይንቲስት በአሁን ጊዜ ጄኔቲክ ኢንጂነሪንግ አለ። ሰው ኢቭን የሰው አካልን ይፈጥራል በቲዩብ የተፈጠረ እንደው መጨረሻ አንዱ ሳይንቲስት ይባስ ብሎ ሰውን መፍጠር ይችላል። ጂኑን የሰው ጂን ስትራክቸር ማፑ ስላለ እኔ ላብ ውስጥ ሰው እግዚአብሔር እንደፈጠረው ከአፈር መፍጠር ይችላል አለ እና ኦኬ እግዚአብሔርና አለው። እንግዲህ የሚወራ እግዚአብሔር ያው ዘፍጥረት 1 ላይ እንዳለው አፈሩን አረገና ሰው አረገ። በል ያንተ ተራ አለው። ከዛ አፈሩን ሲያመጣ ኖ ኖ ኖ ኖ ኖ የራስን አፈር ተጠቀም አለው ይባላል። እና ምንም የፈለገው ቢሆን ዲፔንደንት ነው ሰው የፈለገው ቢሰለጥን እግዚአብሔር ብቻ ነው ሰልፍ ሰፊሽንት። አሜን፣ ክብር ለሱ ይሁን። አሜን፣ ክብር ለሱ ይሁን። እግዚአብሔር የማይለወጥ ነው። immutable unchanging የማይለወጥ አምላክ ነው የምናመልከው። እግዚአብሔር ወሰን የለውም። infinite he has no limits
መዝሙር 147 ኢሳይያስ 40 ኤፌሶን 1 እግዚአብሔር አይመረመርም ታውቆ አይጨረስም። ለዚህ ነው ሄቨን በጣም ኢንትረስቲንግ የሚሆነው። incomprehensible infinite mystery ኢሳይያስ 55 ኢዮብ 26 መዝሙር 145 ሮሜ 11 አንደኛ ቆሮንቶስ 2 እነዚህን የእግዚአብሔር አትሪቢዩትስ በሙሉ ልንረዳቸው የምንችላቸው አይደሉም። የሰው አእምሮ በለመደው አይነት ሎጂክ ውስን በሆነ የሰው አእምሮ የምንተነትናቸው አልፎም ሙሉ በሙሉ ኮምፕሬሄንድ የምናደርጋቸው አይደሉም። ግን በተረዳነው መጠን የምናመልከው አምላክ ምን ያህል ታላቅ እንደሆነ የሚያስገነዝቡን እምነታችንን ተስፋችንን የሚያጠነክሩ ናቸው። ክብር ለስሙ ይሁን። ሁለተኛው አትሪቢዩት እነዚህ ሰው የማይጋራቸው ለእግዚአብሔር ብቻ የሆኑትን አይተናል። ሁለተኛው አክቹዋሊ የመፈጠራችን ምክንያት የሆኑ የእግዚአብሔር አትሪቢዩትስ ናቸው። እግዚአብሔር እንድናውቃቸው ይፈልጋል። ያንን ለዓለም እንድናሳያቸው ይፈልጋል። ለምን? ለሱ ክብር። መጀመሪያ ላይ እንዳየነው ባነበብነው ቃል የተፈጠርነው in the first place የሱን ባህሪ የሱን ኢሜጅ ፕሮፓጌት እንድናደርግ ነው በአካሉ የፈጠረን። ልክ ከፈጠረ በኋላ ምንድን ነው ያለው? ብዙ ተባዙ፣ ምንን ሙሉ? ዓለምን ሙሉ። ለምን? ባህሪዬን፣ የኔን ቸርነት፣ የኔን ቅድስና፣ የኔን ትዕግስት ለዓለም እንድታሳዩ፣ ዱፕሊኬት እንድትሆኑ፣ አምባሳደር እንድትሆኑ። ክብር ለሱ ይሁን። ታዲያ እነዚህ የትኞቹ ናቸው? ብዙ ናቸው፣ ግን ለምሳሌ የተወሰኑትን እንጠቅሳለን። መጀመሪያ ቅድስና። እግዚአብሔር ፍጹም ቅዱስ ነው። ፍጥረቱን ደግሞ ቅዱስ እንዲሆን ይፈልጋል። እርኩሰትን እግዚአብሔር ይጠየፋል። ለራሳችን ቅዱስ መሆን ሳይሆን ለዓለም ቅድስና ምን እንደሚመስል ልናሳይ ነው የተፈጠር ነው። ወርድ ባይ ወርድ እኔ ቅዱስ እንደሆን ቅዱስ ሁኑ፣ ተቀደሱ። አንደኛ ጴጥሮስ 1:16 ዘሌዋውያን 11:14። ሁለተኛው ፍቅር ነው። ይሄን ላስቲር ቤተሰብ ወር በሙሉ ሄደንበታል። እግዚአብሔር የፍቅር አምላክ ነው። እግዚአብሔር ወዶናል፣ እናንተም ተዋደዱ ነው የሚለን። እኔ እንደወደድኳችሁ እናንተም ተዋደዱ ነው የሚለን። ዮሐንስ 13:34 ሮሜ 13:8 አንደኛ ዮሐንስ 4:11። ሶስተኛው መታገስን፣ ትዕግስትን ነው። አለመቆጣትን ነው። ለቁጣ መዘግየትን ነው። ምላስን መቆጣጠርን ነው። እግዚአብሔር ማን ነው? ታጋሽ ነው። ፍጹም ታጋሽ ነው። ያልጠፋ ነው። ከምንድን ነው? ከምሕረቱ የተነሳ ነው። God is patient። እኛ እንድንታገስ እኔ ታጋሽ ሁኑ ነው የሚለን። ቆላስይስ 3:12 ያዕቆብ 5:7 ሮሜ 8:25 ምሳሌ 15:18 እንድንታገስ እግዚአብሔር ይፈልጋል። Are you following me? የተከታተላችሁኝ ነው ወይ? ይሄ የምንናገራቸው ነገሮች ከዚህ ገብቶ ከዚህ እንዲወጡ ሳይሆን እንድንኖራቸው ነው። በቤተሰብ ወር ውስጥ በቀረው ዘመናችን ውስጥ። አራተኛው ይቅር ባይነትን ነው። መሐሪ መሆንን ነው። He is merciful። ፎርጊቭ ያረጋል። እኛም ፎርጊቭ እንድናረግ ይጠራናል። ኤፌሶን 4:32 እባካችሁ ሃይላይት አድርጉት። ኤፌሶን 4:32 ኤፌሶን 4:32 ምን ይላል መሰላችሁ? እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ። እኔ እግዚአብሔር መንፈስ እዚህ ላይ ፖዝ እንዳረግ
በቃ መንፈሴ ነገረኝ። እስቲ ያንዳንዳችን ይቅር ልንለው የሚገባው ሰው እናስብ እባካችሁ በጌታ ፍቅር። እስቲ እናስብ። go to your household. አንድ ላይ አንድ መንፈስ ተቀብለን ይቅር የማንባባል ከሆነ በግረጅ የምንኖር ከሆነ የእግዚአብሔር መንፈስ ያዝናል። ወደ እግዚአብሔር መቅረብ አንችልም። እግዚአብሔርን መምሰል አንችልም። አሰባችሁ? እስቲ ጻፉት። የተወሰነ ሰው ጻፉ። ይቅር በሉ፣ ይቅርታ ጠይቁ። አምስተኛ እግዚአብሔር ጻድቅ ነው። ጻድቅ እንድንሆን ይፈልጋል። እግዚአብሔር ታማኝ ነው። ታማኝ እንድንሆን ይፈልጋል። በሁሉ ነገር ታማኝ እንድንሆን፣ በሰጠን ነገር ስቲወርት እንድንሆን፣ በትዳራችን፣ በልጆቻችን፣ በአገልግሎት፣ በሪሶርሳችን፣ በታለንታችን ታማኝ እንድንሆን እግዚአብሔር ይፈልጋል። እንደ ቤተሰብ፣ እንደ ቤተ ክርስቲያን እግዚአብሔር ሩህሩህ ነው። ኮምፓሽኔት አምላክ ነው። ያንን ፕሮፓጌት እንድናረገው ይፈልጋል። እግዚአብሔር ግሬሽየስ ነው። የጸጋ አምላክ ነው። ጸጋን ለሌሎች ፎርወርድ እንድናደርግ ይፈልጋል። እግዚአብሔር የፍትህ አምላክ ነው። እግዚአብሔር ጀስት ነው። እኛም ጀስት እንድንሆን ይጠይቀናል። እግዚአብሔር እውነት ነው። እግዚአብሔር የእውነት አምላክ ነው። ውሸትን አያውቅም። God is truthful። እውነት እንድናገር ይፈልጋል። እንደ ክርስቲያን፣ እንደ ልጆቹ የእውነት ነገርማ አሁን በጣም ያስፈራኝ ነው ከራሴ ጭምር። ውሸት መናገር እኮ በቃ ስታንዳርድ የሆነ ነው። ለማያስፈልግ ነገር እንኳን ሰውን ፕሊስ ለማድረግ እግዚአብሔርን እናሳዝናለን። በትልቁም በትንሹ መዋሸት፣ በቤተሰብ መካከል፣ በባልና ሚስት፣ በልጆች መካከል፣ በቅዱሳን መካከል ጭምር። እረ እግዚአብሔር ያንን ይንቀለው። ከኢቨንት ስንቀር ጉንፋን ያዘኝ ማለት አልያዘህም። ተንዘላዝለን አርፍደን እያለ ትራፊክ ያዘኝ ነው። ትራፊኩ ያው ነው። ከቤተ ክርስቲያን ወይ ከምናምን ሲቀር ሪዝን ነው። የምናመልከው የእውነት አምላክ ነው። እግዚአብሔር ውሸትን ይጠየፋል። በትንሹም በትልቁም ወደ እውነት እንደ ጥንት ክርስቲያኖች ወደ እውነት ወደ እምነት እንመለስ። ባለፈው አንድ ክርስቲያን እንትን ስሰማ ነበረ ቴስቲሞኒ። ይሄ ክርስቲያን አሁን ትልቅ ሰው ነው። በእድገት በህብረት ጊዜ የዘመተ በዛን ጊዜ ጌታን የሚያውቅ ነው እና እዛ በእድገት በህብረት ጊዜ የሆነ ሂሳብ ነበር አሉ እና ሂሳብ እንትኑ ላይ አካውንቲንግ ላይ እሱ ገና በ10ኛ ክፍል ነው የሄደው። ሌሎች ግን ከኮሌጅ የመጡ አካውንቲንግ ሁሉም ያጠኑ ነበሩና ማን ይመደብ ሳይዋሽ በደንብ በትክክል የሚያስተዳድር ሲባል እሱን መረጡት። ለምን መሰላችሁ? ጴንጤ ስለሆነ። ሬፑቴሽን ነበረ፣ የካራክተር ሬፑቴሽን ነበረ። ውሸት ይጠየፍ ነበረ የድሮ ክርስቲያን። እኔም በአቅሜ የድሮ ክርስቲያን ነኝ። 30 ዓመት ሊሞላኝ ነው ትንሽ ዓመት ሲቀረው እና ከኛ በፊት የነበሩት ክርስቲያኖች ደግሞ ውሸትን በጣም ይጠየፉ ነበር። እግዚአብሔር ወደዛ ይመልሰን። ታዲያ እነዚህ እግዚአብሔር ደስ የሚሰኝበት የክርስቲያን ገጸ ባህሪ እንደ ቤተሰብ እንደ ቤተ ክርስቲያን እንዴት እንገነባለን? ፕራክቲካሊ 4 እርስ በርሳቸው የተያያዙ አንዱ ከሌላው ጋር የማይሆን ነገሮች ያስፈልጋሉ። ጥሩ ባህሪ አንጸን ቤተሰባችን ለማስተዳደር ቤተ ክርስቲያንን አሁን የያዝነውን ሪቫይቫል ይዘን ለመቀጠል
አንደኛ የጌታ ወንጌል ያስፈልጋል። የጌታ ተምሳሌነት የምንከተለው ብሉፕሪንት ቃሉ ያስፈልጋል። አሁን የተነጋገርነው ሁሉ ከቃሉ ነው። ያ ሁሉ ወንጌል ነው፣ የጌታ ቃል ነው። ሁኑ አትሁኑ ያለን። ሁለተኛ የመንፈስ ቅዱስ ኃይል ያስፈልጋል። የእግዚአብሔር መንፈስ በውስጣችን መስራት አለበት። ትራንስፎርም ሊያደርገን ይገባል። ሶስተኛ የቅዱሳን ትጋት ያስፈልጋል። በመንፈስ ሆነው መታዘዝ፣ መሳተፍ ያስፈልጋል። ቅድም ፓስተር እንደነገረችን። አራተኛ እግዚአብሔር የሚያዘጋጀው ኦፖርቹኒቲን መጠበቅ ያስፈልጋል። ያ ሰፈሪንግ ሊመስል ይችላል። ያ ፈተና ሊመስል ይችላል። በዛ ውስጥ እግዚአብሔር ይሰራናል። አራቱ ግን አብሮ የሚሄዱ ናቸው፣ በተናጠል አይሆኑም። የመጀመሪያውን ብናየው ወንጌል ኢየሱስ ክርስቶስ ከኃጢአት ፍርድ ከሆነው ከዘላለማዊ ሞት አድኖናል። ዛት ኢዝ ፓስት። ድነን በዚህ ዓለም ስንመላለስ መስቀሉን ተሸክመን ከተከተልነው ኃጢአት በሕይወታችን ጉልበት እንዳይኖረው ያደርጋል፣ ይቀድሰናል፣ የመልካም ባህሪ መገለጫ ያደርገናል፣ ይችላል። ወንጌል መዳኛ ነው። ወንጌል መኖሪያ ነው። የዚህ ዓለም ጉዞአችን ጨርሰን ወደ እሱ ስንጠቀለል ደግሞ ከኃጢአት ነፃ ያደርገናል። ኃጢአት የሚባል ነገር በሌለበት እንድንኖር ያደርገናል። በእንግሊዝኛ ሲሉት the gospel of Jesus Christ frees believers from the penalty of sin, which is death, that is past, መዳናችን ነው። that is justification. It delivers us from the power of sin, which is sanctification now. And it delivers us from the presence of sin, which is the future, which is glorification. ወንጌል ኃይል አለው። ቅዱሳን ሆይ የዳንበት ወንጌል ኃይል አለው። የጌታችን የኢየሱስ ክርስቶስ ወንጌል መዳኛ ብቻ ሳይሆን የኑሮ መመሪያ ብሉፕሪንት መቀደሻ ነው። የክርስቶስ ወንጌል የኃጢአት ኃይል ሰብሮ ክርስቶስን የሚያስመስል ጌታን የሚያስከብር ሕይወት እንድንኖር ያስችለናል። ክብር ለስሙ ይሁን። ሁለተኛ ኃይል፣ የመንፈስ ቅዱስ ኃይል ያስፈልጋል። የክርስቲያን የአማኝ ባህሪ ጋድሊ ካራክተር የመንፈስ ቅዱስ ውጤት ነው። መንፈስ ቅዱስ የአማኞች ልብ ባለፈው ሳምንት በደንብ እንደተማርነው ከድንጋይ ልብነት ወደ ለሰለሰ ለእግዚአብሔር የሚመች የሥጋ ልብነት ይለውጠዋል። ሕዝቅኤል 36:26ን አንቡት። እግዚአብሔር አዲስ ልብ እንደሚሰጠን ፕሮሚስ ያደርጋል፣ ሰጥቶናል። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አሳድራለሁ፣ የድንጋይ ልባችሁን ከእናንተ አስወግዳለሁ፣ የሥጋንም ልብ እሰጣችኋለሁ ይላል። የእግዚአብሔር መንፈስ በአግባቡ በሕይወታችን ሲሰራ፣ በባህሪያችን፣ በአስተዳደጋችን፣ በተግባራችን እግዚአብሔር የሚከብር ይሆናል። ክብር ለስሙ ይሁን። በግል ሕይወታችን እንደ ቤተሰብ የመንፈስ ፍሬዎችን እናፈራለን። እነሱም ይታያሉ ለዓለም። ፍሬ አፍርቶ ወደ ውስጥ የሚቀብር የለም። የሚታይ ነገር ከሌለ ፍሬ የለንም ማለት ነው። ሶስተኛው መንፈሳዊ ትጋት ነው። ለእግዚአብሔር መታዘዝ፣ ለእግዚአብሔር መሰጠት። እንደ ክርስቲያን ጽድቃችን ክርስቶስ ነው። ከኛ የሆነ ምንም ነገር የለም። አንደኛ ቆሮንቶስ 1:30 ታዩት። በኢየሱስ ክርስቶስ ለመሆን የበቃችሁት ከእርሱ የተነሳ ነው። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን ነው ይላል። ይሄ
ይሄ እግዚአብሔር ቃል እውነት ነው። ይሄ ብዙ ጊዜ ግን ሰዎች ድነው ወንጌል ሰምተው በመንፈስ ተሞልተው ዝም ብሎ ሄዶ ሶፋ ውስጥ መቀመጥ አይደለም። እግዚአብሔር በአምሳሉ ሲፈጥረን ዊል ሰጥቶናል። እንደ ክርስቲያን ማድረግ ያለብንን ነገር ማድረግ፣ የሌለብንን ነገር ማወቅና መከተል ያስፈልጋል። መንፈስ ቅዱስ ሲወቅሰን መታዘዝ አለብን። አለበለዚያ መረን ነው የምንወጣው። የእግዚአብሔር ቃል አክቲቭ ቨርብ ነው የሚጠቀመው። የምናደርገው ነገር መንፈስን እንዳናዳፍን የመንፈስን እሳት አታዳፍኑ ይላል። ቃል በቃል ነው ያነበብኩት። አንደኛ ተሰሎንቄ 5:19 በመንፈስ ኑሩ ይላል። ገላትያ 5:16 የሥጋን ምኞት አትፈጽሙ ይላል እዛው ላይ። ፊልጵስዩስ 2:12 በፍርሃትና በመንቀጥቀጥ ምናችሁን ፈጽሙ? መዳናችሁን ፈጽሙ። work out your salvation with fear and trembling action word ነው። እስቲ ሁለተኛ ጴጥሮስ ምዕራፍ 1 ከ5-9 እናውጣ። እንደው ትንሽ ይሄማ የኛ ስራ ምን ዋጋ አለው? እግዚአብሔር ራሱ ይሰራናል ለምትሉ የእግዚአብሔር ቃል የኛ ድርሻ እንዳለው በግልጽ የተቀመጠበት ቦታ ነው። ሁለተኛ ጴጥሮስ ምዕራፍ 1 ከ5-9 እኔ አይ ቲንክ በአዲሱ ነው ያለኝ። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በዚህም ምክንያት ይላል። በዚህ ምክንያት የሚለው ከዛ ቁጥር 3 እና 4 ላይ በበጎነቱ ስለጠራን መለኮታዊ ኃይል ስለሰጠን የመለኮታዊ ባህሪዎች ተካፋይ መሆን ስለሚገባ ይላል። በዛ ምክንያት ነው። በዚህም ምክንያት በሙሉ ትጋት አስምሩበት። እዛ ላይ በእምነታችሁ ላይ በጎነትን ለመጨመር ምን አድርጉ? ጣሩ። በበጎነት ላይ ዕውቀትን፣ እዚህ ላይ እግዚአብሔርን ማወቅን ነው። በመጽናት ላይ በበጎነት ላይ ዕውቀትን፣ በእውቀት ላይ ራስን መግዛትን፣ ራስ በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ በእንግሊዝኛ godliness ይለዋል። godliness በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። ትጋት ከእምነት ይጀምርና በፍቅር ስቶፕ ያደርጋል። በእምነት ይጀምራል፣ በፍቅር። እነዚህን ባህሪያት ተትረፍርፎ ቢኖሯችሁ ጌታችን ኢየሱስ ክርስቶስ በማወቅ ዳተኞችና ፍሬ ቢሶች ከመሆን ይጠብቋችኋል። እነዚህ ባህሪያት የሌሉት ግን የሩቁን የማያይ ወይም እውር ነው ይላል። ከቀድሞ ኃጢአቱ መንጻቱን ረስቷል። የሩቁን የማያይ በሜዲሲን ምን እንደሆነ ታውቃላችሁ? ማዮፒያ ይባላል። ሾርት ሳይት ነው ሲባል ሰምታችኋል? ማዮፒያ። ይሄ ማለት የፊቱን የማያይ ማለት ነው። በእኛ ሲተረጎም ሰማያዊን ነገር የማያይ ሽልማቱን የማይፈልግ በቅድስና የማይኖር ማለት ነው። በዓለም የተዋጠ የዛሬ ዕለት ጉርሻውን ብቻ ኢንትራፕ አድርጎ ያስቀመጠው ማለት ነው። ከዛ እግዚአብሔር ይጠብቀን። ስለዚህ መንፈሳዊ ትጋት ያስፈልጋል። እግዚአብሔር በሁሉ ነገር ሞልቶናል። መንፈሱ ሰጥቶናል፣ ቃሉ ሰጥቶናል። እኛ ግን መታዘዝ፣ ያን ነገር አክቲቬት ማድረግ አለብን። አንድ ምሳሌ ትዝ አለኝ። አንድ ሰፈር ብዙ ቤቶች ቢኖሩና አንዱ ቤት ብዙ መብራት ቢኖር፣ የኤሌክትሪክ ኃይል ቢኖር፣ ውሃ ቢኖር፣ እዛ ቤት ባለቤቱ ኦን ካላደረገው መብራቱ ይሰራል? ከሌላው ቤት የሚለየው ሁሉ ነገር አለው አይደለ? ፓወር አለው፣ ተዘርግቶለታል፣ መስዋዕት ተከፍቶለታል፣ የሚጠጣ ውሃ አለው፣ መብራት አለው። በጨለማ እንዳይኖር በጨለማ እንዳይንቀሳቀስ ተሰርቶላል። ስራ ሁሉ አልቋል። ግን you need to መመሪያ ሁሉ ተሰጥቶታል። but that person has to switch on ቧንቧውን ከፍቶ መጠጣት አለበት። እኛም እንደዛ ነው መንፈሳዊ
ስለዚህ መንፈሳዊ ትጋት spiritual disciplines ለክርስቲያን ባህሪ ግንባታ እጅግ ወሳኝ ነው። በጸሎት መበርታት፣ ቃሉን ማጥናት፣ ሜዲቴት ማድረግ፣ ከሌሎች አማኞች ጋር ህብረት መፍጠር፣ አገልግሎትን መለማመድ፣ በዚያ ማደግ፣ መሳተፍ፣ የክርስቶስን ባህሪያት ማጥናት ቅድም እንዳረግ ነው። አክቲቭሊ ፐርሲው ማድረግ፣ የዕለት ዕለት ባህሪ፣ አስተሳሰብ፣ አስተያየት፣ ድርጊት ከእግዚአብሔር ጋር ከእግዚአብሔር ሐሳብ ጋር አላይን ማድረግ፣ አእምሮን ማደስ፣ ለእግዚአብሔር መቅናት፣ እግዚአብሔር የሚያሳዝን ነገር ኃጢአትን መጠየፍ፣ ሰማያውን ነገር ዘወትር ማሰብ፣ የጌታን መምጣት መጠባበቅ፣ በመከራ በፈተና መጽናት፣ በዚያ ውስጥ የእግዚአብሔርን ድምፅ መፈለግ፣ እግዚአብሔር ፈተናን ተጠቅሞ ሊሰራን ሊሞርደን እንደሚችል ማወቅ ማስተዋል፣ እውነተኛ ንስሐ መለማመድ የመሳሰሉትን ሁሉ እንደ ግለሰብ እንደ ቤተሰብ ይጠበቅናል። እንደዛ ከሆነ ባህሪው ሪል ይሆናል። በመንፈስ ከሆንን በቃሉ ከሆንን በዛ ውስጥ ትጋት ካረግን ፌክ አይሆንም። አንድ ጊዜ አንድ መስሪያ ቤት የባህሪ ውድድር አደረገ ይባላል። የባህሪ ውድድር ተደረገና ሰርቬ ተደረገ። ትሁት ማን ነው ሲባል ሁሉ ሰው አንድ በጣም ትሁት ሰው ትህትና የሚገልጽ ሰው ስለነበረ ዩናኒመስሊ እሱ ሰው ተደርጎ በጣም ትሁት ሰው የሚል ሰርቲፊኬት ተሰጠው። ብዙም ሳይቆይ ያ ሰው በላስቲክ አስለብጦ ትልቅ አድርጎ ራሱ ላይ በጣም ትሁት ሰው የሚል እንደዚህ ያሳየ መስሪያ ቤት መጣ። ትህትናው ጀኒውን ነው አይደለም። የምናሳየው ባህሪ እኛን ፐፍ ሊያደርግ ሳይሆን ለእግዚአብሔር ክብር ለተረዳነው አምላክ መሆን አለበት። አራተኛ ኮምፖነንት ያልኳችሁ በፈተና ማለፍ ነው። ትሪቡሌሽን ሰፈሪንግ። እግዚአብሔር አንዳንዴ የእርሱን ባህሪ እንድንለማመድ፣ እርሱን እንድንጠጋ፣ እንድንደገፈው፣ በይበልጥ እንድናውቀው በተለያዩ ሁኔታዎች እንድናልፍ ሊፈቅድ ይችላል። ሮሜ 5:1 እስከ 5 ይህን ነው የሚገልጸው። አጥኑት፣ ጊዜ ለመቆጠብ አናነበውም። ሮሜ 5:1 እስከ 5 እንደውም መጀመሪያ መልእክቴ ሁሉ እሱ ላደርግ ነበር፣ ግን እግዚአብሔር ይህንን ነገር ብሎ በውስጤ ሲያስቀምጥ ጀስት ለምን በቃ ጀነራል ኦቨርቪው እንደው የተገለጠልኝን ያንን በልቤ ውስጥ ያለውን ብዬ እግዚአብሔር መንፈስ ወደዚህ መራኝ እንጂ በራሱ ትልቅ ሰበካ የሚሆን ነው። ሮሜ 5:1 እስከ 5 በመከራ መጽናትን፣ በመከራ ውስጥ ካራክተር ዲቨሎፕ ማድረግን ነው የሚገልጸው። በመከራችን ሐሴት እንድናደርግ፣ ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን ያለ የእግዚአብሔር ቃል። ትዕግስት ጽናትን፣ ጽናት የተፈተነ ባህሪን፣ የተፈተነ ባህሪ ተስፋን፣ ይህም ተስፋ ለእረፍት አይዳርገንም። ቢኮዝ ዛት ተስፋ ኢዝ ህያው ተስፋ ነው። የዓለም አይነት ተስፋ አደርጋለሁ። ዚስ ኢዝ a living hope. ሰፈሪንግ ሊቪንግ ሆፕ እንድናይ እንድናጎላ ያደርገናል። እዚህ ውስጥ ያላችሁ ቅዱሳን ወይም ኦንላይን በምን የምትከታተሉ በአሁን ሰዓት በዚህ ወቅት ተግዳሮት ውስጥ የምታልፉ አላችሁ? በቤታችሁ፣ በትዳራችሁ፣ በልጆቻችሁ፣ በጤናችሁ፣ በፋይናንስ፣ በስራ ቦታ ወዘተ የተለያየ ሊሆን ይችላል። ወደፊትም ፈተና ይገጥመናል። እንደ ሐኪም ልንገራችሁ፣ አንድ ቀን ሁላችሁም ላይፍ ትሬትኒንግ ኢልነስ ይዛችሁ ወደ ሐኪም ትሄዳላችሁ ወይም ትቀመጥ። ሁላችሁም። it's not if, it's when. የሚበሰብሰው የማይበሰብሰውን ስጋ እስከሚተካ ድረስ ያ የሚበሰብሰው አሁን ያለው ስጋ ዘላለማዊ ሆኖ
የተሰራ አይደለም፣ ኃጢአት ጥሎታል። ስለዚህ ሁላችንም የሆነ ሰፈሪንግ አትሊስት በጤና በተለያየ ነገር እናልፋለን። እግዚአብሔር አሁን በፈተና ውስጥ የምናልፍ ካለን ያንን የፈቀደው በዚያ ውስጥ የሚሰራው ነገር እንዳለ ልነግራችሁ ነው። ምክንያቱም የእግዚአብሔር ቃል የሚለው ያ ነው። እስቲ አንድ ጥያቄ ልጠይቃችሁ ሁላችሁም። ስንቶቻችን ነገሮቻችን በተስተካከሉበት ጊዜ በቀንና በማታ የእግዚአብሔርን ፊት የምንፈልገው? ቴል ሚ። ነገሮች ሁሉ ስሙዝሊ ሲሄዱ በቀንና ማታ እግዚአብሔር ሆይ ብለን የምንሄደው ጥቂቶች ኖሩ ይሆናል። ነገሮቻችን ፈርስ ሲለቁስ፣ መከራ ሲገጥመንስ፣ የእንቆቅልሽ መልስ የሚሰጠን የሚረዳን ከእርሱ ሌላ ማንም እንደሌለ ሲገባንስ what do we do? አይኖችን ወደ እግዚአብሔር አቀናው። እግዚአብሔርን በትጋት የምንፈልገው ካወቅነው በላይ የምናውቀው ብርቱ መደገፊያነቱን፣ ፍቅሩን፣ ቸርነቱን፣ ምሕረቱን፣ ደግነቱን የምንለማመደው በቻሌንጅ ውስጥ ሆነን ነው። በዛ ስናልፍ ነው። በእግዚአብሔር ውስጥ አገልጋይ እንኳን ስሙኝ፣ ይሁን አገልጋይ እንኳን እጅግ ድንቅ ሰበካ የሚሰብከው ሰበካ ካያችሁ እጅግ ድንቅ ሰበካ የሚሰብከው ከልብ የሆነ ጸሎት የሚጸለየው ድንቅ ዝማሬ የሚፈልቀው ከተሰበረ ልብ ነው። from broken heart። ሰው በመከራ ውስጥ በመጽናት እግዚአብሔርን በመጠባበቅ እግዚአብሔር ተስፋ በማድረግ ያ የተማመነው ጌታ ሲደርስለት ሲያቆመው ብርታት ሲሆነው ከዛ የተነሳ የተለየ ስብከት ይሰብካል። ከልብ የሆነ ጸሎት ይጸልያል። የተለየ ዝማሬ ከአፉ ይፈልቃል። እግዚአብሔር በቤታችን እንደ ቤተሰብ ቻሌንጅ ሲፈቅድ ሊያቆመን ሊቀድሰን እርሱን የመሰልን እንድናድግ ነው። አንፍራ። ቅድም ፓስተር እንዳለችው በፈተናችን እግዚአብሔርን ተስፋ ከማድረግ ሌላ ከመጽናት ሌላ አማራጭ የለም። ቨርቹ ካራክተር በፈተና ውስጥ ይገነባል። ጠንካራ የሆነ በሕክምና አንድ ሰው ቦን ተሰብሮ በደም ከዳነ ያ የገጠመው ቦታ ለመስበር በጣም ከባድ ነው። አይሰበርም። በደንብ ሂል ካረጋ ሌላ ጋር ነው የሚሰበረው። ቢሰበርም ከሆነ ኢዮብ 23:10 ከፈተነኝ በኋላ እንደ ወርቅ እወጣለሁ ይላል። ከፈተነኝ በኋላ እንደ ወርቅ እወጣለሁ። ከፈተነኝ በኋላ እንደ ወርቅ እወጣለሁ ይላል። ወርቅ ሰሪ ጎልድ ስሚዝ ከፍተኛ ጥራት ያለው ወርቅ ለማውጣት ወርቁን በእሳት ያቀልጠዋል። ኢምፒውር የሆነውን ክፍል ይለየዋል፣ ያስወግደዋል። ትክክለኛ ወርቅ ሰሪ ከሆነ በደንብ ወርቁ መንጣቱን የሚያውቀው መቼ መሰላችሁ? ወርቁ ራሱን ሲያሳየው ነው። እንደ መስታወት ራሱን ሲያሳየው ነው። ጌታ ኢየሱስም እርሱን እስከምንሳይ ድረስ ይሰራናል። ባህሪያችን ሪፋይን ያደርግልናል። ክብር ለስሙ ይሁን። ክብር ስጡት ለዚህ እግዚአብሔር። ጨርሻለሁ ኦልሞስት። ታዲያ ይህንን የክርስቶስ ቨርቹ ካራክተር የመልበስና የማዳበር ጉዳይ እንደ ቤተሰብ እንዴት አፕላይ እናደርገዋለን? ቤተሰብን እንግዲህ እንደምታዩት ቤተሰብ ነው ትልቅ የጠላት ታርጌት የሆነ ኢንስቲትዩሽን። ቤተሰብ የእግዚአብሔር ነው። ቤተሰብ ከቤተ ክርስቲያን በፊት የነበረ ነው። ቤተሰብ የእግዚአብሔር ዩኒት ነው።
በዛ ውስጥ ይህን እንደ ቤተሰብ ወደ ዓለም ኮንፈርም ከመሆን ዓለምን ከመምሰል እንዴት ጌታን እንመስላለን? ይህን አፕላይ ማድረግ አለብን። ባህሪዎቹን አይተናል። እግዚአብሔር እንግዲህ ከኔ የሆነ የነገርኳችሁ ምንም ነገር የለም። ከቃሉ የገለበጥኩትን ነው የነገርኳችሁ። ቤተሰብ የባህሪ ማዳበሪያ ትምህርት ቤት ነው። a boot camp for character development። እባካችሁ ቤተሰብ እንደ ወትሮው እንያዝ። በቤተሰብ ውስጥ እውነተኛ ፍቅር፣ ይቅር መባባል፣ አንዱ ሌላውን ማገልገል፣ መታዘዝ፣ መከባበር፣ ማመስገን ይኑር። ያንን ኮንፈርም እናድርግ። ሌላው በባህሪያችን የክርስቶስን ባህሪ እያሳየን ጄኔሬሽንን እናሳድግ። ባካችሁ የመልካም ቤተሰብ ቨርቹ መጪውን ትውልድ ይቀርጻል። ልጆች የሚነገራቸውን ሳይሆን የሚወስዱት ምንድን ነው? የሚያዩትን ነው። እንጠንቀቅ። በብዙ መልክ ለልጆቻችን እንተጋ ይሆናል። ለአካዳሚክ ግሬዳቸው፣ አክቲቪቲያቸው በተለያየ ሁኔታ እንተጋ ይሆናል። ግን መንፈሳዊ ህይወታቸው ላይ፣ ካራክተራቸው ላይ፣ ግብረ ገባቸው ላይ እባካችሁ ኢንቨስት እናድርግ። ዲሲፕሊን እናስተምር። አቲቲዩዳቸውን እርስ በርስ እንዴት ትሪት እንደሚደራረጉ በትዕግስት እናርማቸው። ከአፋቸው የሚወጣውን መከታተል፣ እውነት በፍቅር መናገር ቀዳሚ እናድርግ። በትምህርት ቤት አስተማሪ እንዲያከብሩ፣ ቺት እንዳያደርጉ እንደዛ የባህሪ ትምህርት እንስጥ። እሰ ትሬኒንግ ካምፕ። እንደዛ ሲሆን በኑሯችን ለልጆቻችን ወንጌልን እንሰብካለን። እንደዛ አይቶ ያደገ ልጅ ጌታን የመውደድ ቻንሱ በጣም ሃይ ነው። ሌላው የቤተሰብ ሌጋሲ እንፍጠር። የክርስቲያን ዲሲፕሊን። እነዚህ ቤተሰቦች ቸር ናቸው፣ ለጋሽ ናቸው፣ ይዋደዳሉ፣ ይከባበራሉ፣ አመስጋኞች ናቸው፣ ይስማማሉ፣ አይጣሉም፣ ቂል አይዙም ሲባል ትልቅ የቤተሰብ ቅርስ ነው። ፋሚሊ ሌጋሲ እንተው። ከዛ አልፎ ደግሞ የታነጸ ቤተሰብ፣ ክርስቶስን ሪፍሌክት የሚያደርግ ቤተሰብ ሄዶ ቤተክርስቲያንን ያንጻል። ቅድም እንዳል ቤተክርስቲያንን እናንጽ። ጸጋችን በቤት ውስጥ በምናደርገው ትጋት ነርቸርድ ሲሆን ቤተክርስቲያን ደግሞ ያንን ለጉባኤ እንድናገለግል ዴቨሎፕ ታደርገዋለች። የቤተክርስቲያን ሪቫይቫል አቀጣጣይ እንሁን። ቤተክርስቲያን ጥሪዋን በተገባ እንድትወጣ የክርስቶስን ወንጌል ለዓለም እንድታሳይ በውስጧ ያሉ ቤተሰቦች መትጋት አለባቸው። የእነሱን ችግር እየፈታች ጊዜዋን ማባከን የለባትም። Let's wake up። ፍሬያችን ይታይ። ጌታ ይረዳናል። መንፈሳዊ ትጋት እናድርግ። ወንጌሉን እንወቅ። መንፈስ ወደ ቤታችን በሙላት መንፈስ ቅዱስ ወደ እያንዳንዳችን ሕይወት በቤታችን ውስጥ እንዲሰራ እንፍቀድለት። ከዛ አልፎም ለዓለም መብራት እንሁን። የተፈጠርንበት ዓላማ የክርስቶስን ባህሪ ፕሮፓጌት እናደርግ ነው። ቸርነታችን ለዓለም ይታይ፣ ታማኝነታችን ለዓለም ይታይ፣ ፍቅራችን ለዓለም ይታይ። አንድ ቤተሰብ ጎረቤትን ተች ያደርጋል። በዛ ውስጥ ዘመድ አለ፣
ወዳጅ አለ፣ የስራ ቦታ ብዙ ነው። ፕሮፓጌት የምናደርግበት ሚንስ ለእያንዳንዳችን። ከዛ አልፎ ግን እግዚአብሔር ከዛ ይጠብቀን። ቢያንስ የወንጌል እንቅፋት አንሁን። ቢያንስ የወንጌል እንቅፋት አንሁን። አንዴ ቢሊግራም ናቸው መሰለኝ ምንድነው ያሉት? there is nothing more dangerous than misrepresentation of God. Godን misrepresent ማለት በbelievers is more dangerous. It is worse than secular knowledge, philosophy and atheism. God misrepresented by the so-called believers is the most dangerous and the great obstacle for the advancement of the gospel. ቢቻለን ቸርነቱን ለዓለም ፕሮፓጌት እናደርግ፣ ካልሆነ ግን እንጠንቀቅ። እግዚአብሔርን ሚስሪፕሬዘንት እንዳናደርገው። ከዚያ እግዚአብሔር ይጠብቀን። እረ ይጠብቀን። ገጸ ባህሪ ወሳኝ ነው። ካራክተር ማተርስ። ባህሪያችን ክርስቶስ ወደ መምሰል ማደግ ይኖርበታል። ለሞተልን ጌታ እንደ ቤተሰብ እንኑርለት። Is it a big thing to ask? የእያንዳንዳችን ቅድስና ቅድም ኢሳይያስ ላይ እንዳየነው፣ ጴጥሮስ ላይ እንዳየነው ከእግዚአብሔር ጋር ሲነጻጸር በጣም አናሳ ነው። ቢሆንም ግን ያንን ወደ እርሱ ለመቅረብ እንጣር። ጌታ ይረዳናል። ስለዚህ በዚህ በኦክቶበር ወር ሁሉም በቤቱ በባህሪው አንድ እርምጃ እንዲሄድ ቤተክርስቲያን የተቀጣጠለውን ሪቫይቫል ወደ እያንዳንዱ ቤት ተች እንዲያደርግ እንዲቀጥል በዛ ህይወታችን እስከ መጨረሻው ጌታ እስከሚመጣ እንዲለወጥ እግዚአብሔር እንደዛ ያደርግልን። ኧረ አሜን ያደርግልን። ጨርሻለሁ። እንግዲህ እግዚአብሔር ይባርካችሁ።